ወይኔ እንደ ዛሬ ስቄ አላቅም ጋይስ፣ እንደ ዛሬ እኔ ምለው ሀይሚ ማለት ነው። እያየኋት ተቀያየረች። ፊቷን ይሁት እያየኋት ፊቷ ከሳ በቃ ድንግጥ ደነጋግጣ ምናምን ነገር። ቡርኬ ራሱ ፈርተካል፣ አትዋሽ። የምር ፊትክ ያስታውቃል። አንተ ራሱ የሆነ ስጋት ላይ ምናምን ባይዘዌ ማለት ነው ጋይስ። ይዋቸው ህይወት እሷ ጨነቃትና የአንገቱን ላውልቀው አለችው፣ ደግሞ አስቀመጠችው። በጣም ጨነቃት። ወይኔ የኔ ውድ ባይዘዌ ማለት ነው። ከኋላ የተደገፍሽው ትራሱ ማለት ነው። እሱን በጣም ዝቅና ከፍ ይደረግ ነበረ። ዝቅ ብታደርጊው ቢያንስ የአንገቱ አያስፈልግሽም ነበር ማለት ነው። እና በጣም ነው ያሳዘንሽኝ። አፏን እንትን አለች፣ አማተበች ምናምን ነገር። በቃ ፍርሃት ሌላ ዓለም ውስጥ ናት። በቃ ታውቃላችሁ፣ አያችሁ፣ ነፍስና ህይወት ውስጥ ነው ያለችው። ሀይሚ የኔ እናት አይዞሽ። እኛም እንዲህ ነው ያደረገን ገና ለመጀመሪያ ጊዜ ማለት ነው። ወደ ፕሌን ስንሄድ በቃ እንትን ላይ ናት፣ ሀሳብ ላይ ናት። የምትወድቅ መስሏታል። ቡርኬም ተጨንቋል። ወይኔ ይሄማ የመጨረሻ አስቂኝ የሆነ ቪዲዮ ነው። እና የመጨረሻ ቪዲዮ ሳይ ማለት ነው እየሳኩኝ ነው ያየሁትኝ። እያሳዘኑኝም እየሳኩኝም ማለት ነው። ማለት በቃ እኔ ራሴን ነው ትዝ ያለኝ። ነግራቸዋለሁ አይደለ? ትላንትና ከአጠገቤ ሌላ ሀገር ዜጎች ነበሩ። እሱ ላይ ነው ሄጄ ልጥፍ ያልኩት። ምኖሽ ይለኛል በእንግሊዝኛ ሰው ዋታፕን ሲስተር ይላል። አፍሬድ አልኩት። በቃ በጣም እየፈራው ነው ሰር አልኩትኝ። በጣም እየፈራው ነው ምናምን በቃ ምን ልበል በቃ ወይኔ ቡርኬ ተኝቷል፣ ላሽ ብሏል። ይሄማ ፕሌኑ ከቆመ በኋላ ነው የተኛው እንጂ በእርግጠኝነት ፕሌኑ እየበረረም አልተኛም። ምክንያቱም ቡርኬ በጣም ተሳቋል። አይታችሁታላ? በጣም ተሳቋል። የኔ አባት እንዴት እንዳሳዘነኝ ሁለቱም፣ በተለይ ሀይሚ የኔ እናት ሀይሚ አብሽርሺ። እኔ አንድ ጊዜ ማለት ነው ወደ አይ ቲንክ ይመስለኛል ወደ ደቡብ ኮሪያና ቱርኪያ ሲሄድ፣ ቱርክና ደቡብ ኮሪያ 8 ሰዓት ነው ፕሌን ባይዘወይ። ዱባይ አይ ቲንክ 3 ሰዓት ተኩል ምናምን ቢሆን ነው፣ ከዛ አይበልጥም። እና ወይኔ ጋይስ መንገዱ ርዝመቱ ገደሉኝ። ሽንቴ መጥቶ ሽንት ቤት ሳልገባ 8 ሰዓት ሙሉ ሽንቴን እፍና አርጌ እንዳያስኳትኝ እዛ ደረስኩ ማለት ነው። እና ስቴል ነው እኔ የትም ቦታ ሲሄድ አሁን ራሱ በቃ ሽንት ቤት አልገባም። በጣም ነው የምፈራ። ወይኔ እኔ እስካሁን ድረስ እፈራለሁ ፕሌን። የሚገርማችሁ ሰቀቀን ነው የሚሆንብኝ። በቃ በተለይ ፕሌኑ ሲነሳ የተወሰነ ማይል ከፍ እስኪል ድረስ ነፍሴ ነው የምትወጣው። ልክ እንደ ሀይሚ ማለት ነው። ሀይሚ ፊቷ ነው እየከሳ እያየዋት እየከሳ እየተጨነቀች ሄደች። አይዞሽ አብሽርሽ ውዴ ይለመዳል። እንደዚህ ነው። እና ባይዘዌ ከወረድሽ በኋላ ደግሞ የምታዩ ነገር ደስ የሚል ነገር አለና በዛ ታካክሸዋለሽ ማለት ነው። እና ኤንዌይስ ቡርኬ እና ሀይሚ ዱባይ ላይ እንግዲህ ፈታ እያላችሁ ነው። ዱባዮች ባካችሁ ፎቶ እየተነሳችሁ እንዳታስቀኑን፣ እሺ ጋይስ እንዳታስቀኑን፣ የቡራ አድናቂዎች። ቡራ ግን መቼ ነው ወደኛ የምትመጣው እንዴ? ወደኛማ መምጣት አለባችሁ። እንዴት ነው ዱባይ ብቻ እንዴ? አይሆንም በጭራሽ እንዴ። እኛ ማንም አይጎበኘንም እንዴ ጋይስ እንዴ? በቃ አድርሱልኝ፣ ለዱባይ ቅመሞች አድርሱልኝ፣ ለቡራ አድናቂዎች እንዳታስቀኑን፣ እንዳትፖስቱ፣ አንድ ፎቶ እንዳትፖስቱ እሺ ጋይስ። እኛ እንቀናለን እንዴ? እናልቅስ እንዴ? እና ቡራዬ አደራክን የዱባይ ወርቅ ሳገዛላት ወደ ኢትዮጵያ እንዳትወስዳት እሺ፣ እንዳትወስዳት። ደግሞ ስፖንሰር እንሆናለን። አዎ ሰምተናል። ሲም ካርድም ተገዝቶ እንደተሰጠ ሁሉንም ነገር ማስረጃዎችም መረጃዎችም አሉን። እንደምታገኝክም ነግራኛለች። ልጅቷ በጣም ጥሩ ልጅ ናት። አይዟችሁ፣ የምትፈልጉት ነገር እሷ ጋር ደውላችሁ እንግዲህ ታቀብላችኋለች። ልጅቷ ታቀብላችኋለች። ስሟን መጥቀስ አልፈልግም። በጣም ጥሩ ልጅ ናት። በጣም ነው መወዳት። ኖይስ እኔም ራሱ በውስጥ ነግራኛለች እንዳገኘቻችሁ፣ ሲም ካርድም እንደሰጠቻችሁ ነግራኛለች። እና እንዳትፈሩ ዱባይ እኮ ጋይስ፣ ዱባይ እኮ ፈታ ቡርቅቅ ዘና የምትሉባት ሀገር እኮ ናት። ማንም ምንም የሚናገር ሰው የሌለባት ሀገር እኮ ናት። እንደፈለጋችሁ ፈታ ብላችሁ ተዝናንታችሁ እንግዲህ ሻርጃ አልቡርጂያ ምናምን እያላችሁ ዩኤኤ ምናምን እያላችሁ እንግዲህ መዝናናት ነው። ፈታ ቡርቅቅ በሉ። ምንም ነገር እንዳትጨነቁ። ማንኛውም ነገር ቢመጣ ደግሞ እኛ አለንላችሁ። ደግሞ ምንም ነገር የለም። በነጻነት የሚኖርባት ዱባይ እማ ብዬሻለሁ። ኤንዌይስ የዱባይ ቅመሞች ወይም የዱባይ አድናቂዎች አደራችሁን ፎቶ ተነሱ፣ ግን እንዳትፖስቱት እሺ። እኛ እንቀናለን። እና ወርቅ ርካሽ ነው ማለት ከኢትዮጵያ ይሻላል ብዬ ስለማስብ ነው። አይዶን ነው ስለ ዱባይ ግን እኔ በጎግል ነው ማየው። ና
ሶ ሳትገዛላት እንዳትሄድ ቢያንስ እኛ እንኳን ማስታወሻ እንድንሰጣት ፍቀድልንና እናረግላታለን። እኛ እንኳን ቢያንስ አንተ እንኳን ባትገዛላት እኛ እንገዛላታለን። ምክንያቱም ጨረቃችንማ ዱባይ ድረስ መታማ ባዶ እጇን አትሄድ እንዴ። የሆነ ማስታወሻማ እናረግላታለን፣ የሆነ ነገርማ እናረግላታለን አስበናል ማለት ነው። እና ፈታ በሉልን፣ ተዝናኑ፣ ምንም ነገር እንዳትጨነቁ፣ ቡርቅቅ በሉ። ስለነሱ ስትጨነቁ ስታስቡ የነበራችሁ ለምንድነው ቪዲዮ ያለቀቁት ምናምን ብላችሁ እየተጨነቃችሁ ነበራ። ሰዓቱ ሲያልፍ ደህና ናቸው። ያው ታውቃላችሁ የሰው ሀገር ላይ ኢንተርኔቱ ምኑንም ለማስተካከል ይከብዳልና አንዳንዶቻችሁ ቶሎ ነው የምትደነግጡት። ቶሎ የሆነ ውስጣችሁ ቶሎ ለምን ሆኖ ነው ምናምን የምትሉ። ዱባይ ላይ ምንም አይሆኑም። ምን ይሆናሉ? ዱባይ እኮ በእናታችሁ እንዴ በጣም ሁሉ ነገር ካሜራ በካሜራ ሴፍቲ በሴፍቲ ምንም ማንም ምንም የሚናገር ነጻነት ያለበት ሀገር፣ ህዝብ እኩልነት የሚኖርበት ሀገር ነውና አይ ላቭ ዱባይ፣ አይ ላቭ ሳውዲ፣ አይ ላቭ ካታር፣ አይ ላቭ ኤቭሪዌር። እውነት በቃ ማንኛውም ሀገር እወዳለሁ፣ ግን ከሀገሬ በላይ የበለጠ አይደለም። ኢትዮጵያን በጣም ነው የምወዳት፣ ጌታን በጣም ነው የምወዳት። እና ሁላችሁም ይህን ስላያችሁ ደስ ስላላችሁ እኔም ደስ ብሎኛል። ለዚህ ቤት አዲስ የሆናችሁ ላይክ እንዲሁም ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እነ ቡቡ ነገ ይመጣሉ። እንደነገርኳችሁ ሀይሚን ማስደሰት አለብን። ቢያንስ እንኳን ማስታወሻ የሚሆን ነገር ልናረግላት ይገባል። ዱባይ ያላችሁ ቅመሞችም ሰብሰብ ብላችሁ እንግዲህ የዱባይ ወርቅ ጣቷ ላይ አንገቷ ላይ ጥልቅ እንደምታረጉላት ተስፋ አደርጋለሁኝ። ምክንያቱም እናረጋለን ብላችሁ ስታወሩ ሰምቻለሁኝ ላይቭ ላይ ተሰብስባችሁና ማስታወሻ እንሰጣታለን ስትሉ ስለነበረ እና እኔም እዛ ውስጥ ብታካትቱኝ ደስ ይለኛል። እውነቴን ነው የምላችሁ። ግን ያው እኔ ዱባይ አይደለም ያለው ችግሩ ያ ነው። እና በርቱ ሁላችሁም። ልጆቹ እንዳይደብሯቸው በተቻላችሁ መጠን አዝናኗቸው። ማለት ያው ከተማዋን ብዙም ስለማያውቋት እና እነ ቡርኬ እናንተ ምንም ነገር እንዳትፈሩ፣ ፈታ ብቻ ማለት ነው። ፈታ ለመዝናናት ነው የመጣችሁት። አንድ ነገር እንዳታስቡ እሺ። መዝናናት ብቻና ብቻ ነው በቃ ከእናንተ የሚጠበቅባችሁ ማለት ነው። እና እንወዳችኋለን፣ እናከብራችኋለን። ስላየናችሁ ደስ ብሎናል። በጣም ነው ፈታ ያደረጋችሁ። ሁላችንም በፕሌን ላይ ለመጀመሪያ ጊዜ ብቻ ሳይሆን ኤቭሪ ታይም ፕሌን ሲነሳና ፕሌን እንትን ሲል ሲወርድ ያስፈራል። እኔ መልመድ ያልቻልኩት ነገር ቢኖር ይሄ ነው እላችኋለሁኝ። እና የቡርኬ ድንጋጤ የሀይሚ የፊቷ በቃ እየተቀየረች መምጣቷ በጣም ነው ያሳቀኝ። ቪዲዮውን ሳይ ተቀያየረች እኮ አይታችኋታል ጋይስ። በቃ እየተቀያየረች በቃ የሆነ እያየኋት ሌላ ሰው መሰለች እና ከፍርሃቷ አንጻር ማለት ነው። እና ሁላችሁም እስኪ ስትሄዱ ወደ ሌላ ሀገር ስትሄዱ ወይም ወደ ኢትዮጵያ ስትሄዱ ለመጀመሪያ ጊዜያችሁ ትራቨል ስታረጉ ብቻ ሳይሆን ኤኒ ታይም ስትሄዱ ምን አይነት ስሜት ይሰማችኋል? አንድ ይሄንን ጻፉልኝ። ሁለት ደግሞ ለሀይሚ ቡራ ከዱባይ የጣት ቀለበት ቢያረግላት ስተንበርክኮ ምን ይመስላችኋል ጋይስ? ምን ይመስላችኋል? እስኪ ንገሩኝ። ይሄንንም ያርግላት ብላችሁ ኮሜንት ላይ ያሳውቁኝ። ሁላችሁም እወዳችኋለሁ፣ አከብራችኋለሁኝ። ትላንትና የሰራሁት ቪዲዮ ላይ ማታ እነሱ አለቀቁም ነበር አለች ብያላኩላችሁ። ፈርታ አላልኳችሁ? ያው እኔ መረጃ ስለሚደርሰኝ ነው። እኔ ውዶች በጣም ነው የምወዳችሁ የማከብራችሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ላይካችሁ እንዳይለየኝ።